እንደውም እዚህ ጋር አንድ ምሳሌ ይመጣል። አንድ ሰውዬ በማታ አምሽቶ እየሄደ ወደ ቤቱ እየሄደ ሾርት ከት ይፈልግና ጉድጓድ ውስጥ ይገባል ሳያውቅ ማለት ነው በጨለማ። እዛ ጉድጓድ ውስጥ ገብቶ ለመውጣት ሲሞክር ጭቃ ነው ያንሸራትቷል፣ መልሶ ይወድቃል ምናምን። ከዛ ተስፋ ቆረጠ። ሰውም ሊደርስለት አልቻለም ቢጣራ። ስለዚህ ጠዋት ሲነጋ እንደው ሰዎች ተጣርቼ ተርፋለሁ ብሎ ጥጉን ይዞ ይቀመጣል ተስፋ ቆርጦ እዛ ጉድጓድ ውስጥ። ከዛ እንዳጋጣሚ አንድ ሰካራም ሰውዬ እየተንገዳገደ ብዝብዝ ብሏል፣ አንሸራቶት እዛ ጉድጓድ ውስጥ ይገባል። ጉድጓድ ውስጥ ሲገባ ጤነኛው ሰውዬ ከኋላ ተቀምጧል፣ አላየውም ሰካራሙ። ሰካራሙን በተራው መሞከር ይጀምራል ለመውጣት እና በዛ ላይ በቃ ድንዝዝ ስላለ ሽርትት እያደረገ ይወድቃል። ጤነኛው ሰውዬ እኔ ሞክሬ ያልተሳካልኝ እሱ እንዴት እንደሚወጣ አዋለሁ ብሎ ቁጭ ብሎ ይዝናናል በሰካራሙ ድምፁን አጥፍቶ ማለት ነው። ከዛ የሆነ ሰዓት ላይ ሰካራሙም ተስፋ ቆረጠ ሞክሮ ከዛ በቃ ዝም ብሎ ተስፋ ቆርጦ ሲቆም ይሄ ጤነኛው ሰውዬ ተነስቶ አይዞህ ወዳጄ ጠዋት እንወጣለን ብሎ ትከሻውን ነካ ሲያደርገው ዘሎ ወጣ። በፍርሃት ማለት ነው፣ ድንጋጤ ማለት ነው።